እንደምን አላችሁ ውድ የእርምጃ ተከታታዮች? እኔ በጣም ደህና ነኝ፣ እግዚአብሔር የተመሰገነ ይሁን። እንግዲህ ዛሬ ለየት ባለ ርዕስ ነው የምንገናኘው። ይህ ርዕስ እንግዲህ ጅማሮውን የሚያደርገው ጀምሮ የመጨረስ ጥበብ ነው። ጀምሮ የመጨረስ ጥበብ ለተከታታይ 30 ቀናት የሚቀጥል ቻሌንጅ ይሆናል ከእናንተ ከቤተሰቦቼ ጋር ማለት ነው። በዚህ ቻሌንጅ እንግዲህ በጣም በርካታ ትምህርቶችን የምንማርበት ነው የሚሆነው። እንግዲህ ብዙዎቻችን ጀምረን የመጨረስ ችግር አለብን ብዬ አስባለሁ። ይሄ የፐርሰናል ችግር ነው። እንግዲህ ጀምሮ የመጨረስ ችግራችንን እንዴት መቀነስ እንችላለን? ኦፍ ኮርስ ማስወገድ አንችልም፣ መቀነስ እንችላለን። እንዴት መቀነስ እንደምንችል በደንብ አብረን የምናይ ይሆናል። ይሄ እንግዲህ ሰፋ ያለ ህይወትን የሚቀይር ቻሌንጅ ነው። በነገራችን ላይ ቀላል አይደለም። እንግዲህ እስኪ ወደ ዋናው ርዕሴ ከመግባቴ በፊት አንዳንድ ነገሮችን ልጠይቃችሁ። ስንት ነገሮችን ጀምራችሁ አቋረጣችሁ? ስንት በጣም በህይወታችን ብዙ ነገሮችን ጀምረን አቋርጠናል። እነዚህ የተቋረጡ ነገሮች ለምን ተቋረጡ? ለምሳሌ ስንት ድንቅ ሀሳቦችን ይዘን እነዛን ድንቅ ሀሳቦች ጀምረን መሃል መንገድ ላይ አቋርጠን ቀርተናል። ስንት መጽሐፍ ልናነብ ሞክረን ፈልገን ግን 10 ፔጅ እንዳነበብን 30 ገጽ እንዳነበብን አቋርጠን ትተናል፣ ዘግተነዋል መጽሐፉን። ስንት የንግድ ሀሳብ፣ ስንት የቢዝነስ ሀሳብ መጥቶልን፣ የሚገራርም የፈጠራ ሀሳብ መጥቶልን ጀምረን ሳንጨርሰው ቀርተናል። የአካል ብቃት እንቅስቃሴ ጀምረን አቋርጠናል። የጸሎት ፕሮግራም ጀምረን በቃ ቀጣይነት ያለው የጸሎት ፕሮግራም ይኖረኝ ብለን አቋርጠናል። ይሄ የብዙዎቻችን ችግር ነው። ሳምንት ሳይሞላው እቅዳችን የምናቋርጥባቸው ብዙ ጊዜ የአመት እቅድ እናወጣለን፣ የወር እቅድ እናወጣለን፣ የግማሽ አመት እቅድ እናወጣለን፣ ራዕይ እንጽፋለን። ያ እንዲሳካ ደግሞ ይሄን ማድረግ አለብኝ ብለን እናቅዳለን። ነገር ግን አንዱም ሳይሳካ ሳምንት እንኳን አክቲቪቲዎቻችንን ስንገመግማቸው ሳምንት እንኳን ኮንሲስተንትሊ ባሰብነው ልክ አንቀጥልም። ታዲያ ምንድነው እንደዚያ የሚያደርገን? ለምንድነው እንደዛ የጀመርነው ነገር እንዳንቀጥል የሚያደርገን? እውነት ለመናገር እንደመጀመር ቀላል ነገር የለም። መጀመር ሶ ሲምፕል። ፈታኙና ዋናው ትልቁ ፈተና ምንድነው? መጨረስ ነው። ታዲያ በሚቀጥሉት ቀናት እንዴት የጀመርነውን ነገር ዳር ማድረስ እንችላለን? እንዴት መጨረስ እንችላለን? የሚለውን ሀሳብ በሚገባ እናያለን ማለት ነው። እንግዲህ የመጀመርና የመፈጸም ምስጢራዊ ትስስር አላቸው ሁለቱ ሀሳቦች። ይህንን ትስስር በደንብ እናያለን። እንግዲህ በጣም ጥልቅ የሆነ እውነት የምትናገር አንዲት ታሪካዊ ጸሐፊ አለች። ይቺ ጸሐፊ ካሚ ጋርሲያ ትባላለች። ካሚ ጋርሲያ የአንድን መንገድ ጅምር የመረጠ ሰው ያ መንገድ የሚወስደውን ፍጻሜ ጭምር የመረጠ ሰው ነው ትላለች። ልብ አድርጉልኝ። የአንድን መንገድ ጅምር የመረጠ ሰው ያ መንገድ የሚወስደውን ፍጻሜ ጭምር የመረጠ ሰው ነው። ይህ ማለት ምን ማለት መሰላችሁ? ማንኛውንም ነገር ለመጀመር ስናስብ የት እንደምንደርስ፣ የምንጀምረው እንዴት እንደሆነ፣ መንገዱን እንዴት እንደምንሄደው፣ የት ሊያደርሰን እንደሚችል አብረን ማየት መቻል እንዳለብን ስታስረዳ ነው። የምንጀምረውን ነገር በሚገባ ሳይገባንና በስሜት ብቻ የምንጀምረው ከሆነ መሃል መንገድ የመቅረት እድላችን እጅግ በጣም ሰፊ ነው። እውነት ለመናገር ብዙ ጊዜ አንድ ሀሳብ እንደመጣልን ወዲያው ደስ ይለንና ስሜታችን ይሞቅና ሳናስብበት እንዴት መጨረስ እንዳለብን ሳናንሰላስል እንጀምራለን። ከዛ በኋላ አናጠናቅቀውም። አንድን ነገር ጀምረን እስከ ጥግ ድረስ ወስደን ለማጠናቀቅ የምንደርስበት ማረፊያችን ምን እንደሆነ በሚገባ ቪዥዋላይዝ ማድረግ ያስፈልገናል። ይህንን ደግሞ ስናይ ምናልባት ከዓላማችንና ጤናማ የሆነው ከህይወታችን ጋር መገናኘት መቻሉን እርግጠኛ መሆን መቻል አለብን። ይህንን ካለን አቅም፣ ካለን ሪሶርስ፣ ካለን እውቀት፣ ካለን የሰው ሀይል ከነዚህ ነገሮች ጋር አያይዘን መቀጠል መቻል አለብን። እንግዲህ ስለመጀመር ስናስብ ሁሉን ነገር እኛ አስበን አንጀምርም። በህይወታችን 2 የጅምር ገጾች አሉ ይባላል። 2ቱ የጅምር ገጾች አንደኛው እኛ ፈልገን አስበን የምናደርገው ሲሆን፣ ሁለተኛው ግን እኛ ሳንፈልግ በኤክስተርናል ፋክተር የሚመጣ ነገር ነው። ለሁለቱም ግን ኃላፊነት አለብን። ለሁለቱም ኃላፊነት ወስደን ነው የምንሰራው። አንደኛው በተለይ እኛ ሳናስብ የምንጀምረው ሳንመርጥ የምንጀምረው ምንድነው?
ከምርጫችን ውጭ የሆነ ጅማሮ የሚባል ነገር አለ። ከምርጫችን ውጭ የሆነ ጅማሮ የምንለው እኛ ሳንፈቅድ ሳንመርጥ ምንም አይነት የተሳትፎ ድርሻ ሳይኖረን የተጀመሩ የህይወት እውነታዎች ወይም ደግሞ የህይወት ገጠመኞቻችን ናቸው። ለምሳሌ የዚህ ምድር ህይወታችን ለእኛ የተሰጠን እኛ መርጠን አይደለም። ለምሳሌ እኔ ኢትዮጵያ መወለድ አሜሪካ መወለድ መርጫ አይደለም፣ በፈጣሪ ፍቃድ የሆነ ነገር ነው። እሱ ብቻ አይደለም፣ እኛ ሳንመርጥ የተሰጠን በጣም ብዙ ነገር አለ። መልካችን እኛ ሳንመርጥ የተሰጠን ነው። እኛ ፈልገን ይሄን ስጠን ብለን አይደለም ፈጣሪ የሰጠን። እጃችን እግራችን እሱ በፈቀደው ነው የሰጠን። ይሄ ምርጫችን ነው፣ ምርጫችን አይደለም። እሱ ብቻ አይደለም፣ ፈጣሪ ያዘጋጀልን ብዙ አውዶች አሉ። ፈተናዎች ኢቭን አንዳንዴ እኛ ሳንመርጥ የሚመጡ ፈተናዎች አሉ። በሰዎች ሊሆን ይችላል፣ በተፈጥሮ ሊሆን ይችላል፣ ከፈጣሪ የተሰጠን ፈተናም ሊሆን ይችላል። አናውቅም እሱ። እነዚህ የምንጀምራቸው ነገሮች ከኛ ፍቃድ፣ ከኛ ፍላጎት፣ ከኛ ምርጫ ውጭ ናቸው። ይሄ ማለት ደግሞ እነዚህ ከኛ ምርጫ ውጭ የሆኑ ጅማሮዎች ከኛ ምርጫ ውጭ ስለሆኑ ኃላፊነት የለብንም ማለት አይደለም። እጅግ በጣም ከፍተኛ የሆነ ኃላፊነት አለብን። ምንድነው? እነዚህን አጋጣሚዎች ፈጣሪ ለኛ ብሎ አስቦ እኛ እንድንድንባቸው እንድንጠነክርባቸው የመጡ ጅማሮች መሆናቸውን ሪኮግናይዝ ማድረግ ያስፈልጋል። ዋናው ቁም ነገር እዚህ ላይ ማስጨበጥ የምፈልገው ነገር ምንድነው? እኛ አሰብንበትም አላሰብንበትም የተጀመረ ነገር ለኛ የተሰጠ ነገር ግን በአግባቡ የማስተዳደር እሱን የመምራት እንዳመጣጡ የማስተናገድ ኃላፊነት አለብን። ይህንን እኔ አልጀመርኩትም ማለት፣ ይህንን እኔ አልፈለኩትም ማለት፣ ይህንን እኔ አልመረጥኩትም ማለት ለቀጣይነቱና ያ ህይወት ለመጠናቀቁ ኃላፊነት የለብኝም ማለት አይደለም። ፈጣሪ የሰጠኝን ጸጋ እኔ አላመጣሁትም እና አልጠቀምበትም ማለት አይቻልም። ስለዚህ የተሰጠንን ህይወት በትክክለኛው መልክ ኑሮት በትክክል የመምራት በትክክል የማስኬድ ከፈተናዎች የመጠበቅ ኃላፊነት አለብን ማለት ነው። ሁለተኛው ደግሞ በእኛ ምርጫ እኛ ፈልገን አንሰላስለን የምናደርገው ጅማሮ ነው። ይሄ ጅማሮ ደግሞ በምርጫችን ውስጥ የሆነ በእኛ ሰርክል ኦፍ ኢንፍሉዌንስ በእኛ ኮንትሮል ውስጥ የሆነ ማለት ነው። አብዛኞቻችን በህይወታችን ውስጥ የምንጋፈጣቸው ነገሮች ናቸው እነዚህ ምርጫዎች እኛ ካልኩሌት አድርገን አውጥተን አውርደን ሂሳብ ሰርተን የምንመርጣቸው የምንጀምራቸው ናቸው። ለምሳሌ በራሳችን ፍቃድ፣ በራሳችን ምርጫ፣ በራሳችን ፍላጎት የምንመርጣቸው ብዙ ነገሮች አሉ። ለምሳሌ ስራ እኛ መርጠን ነው የምንሰራው። ትምህርት መርጠን ነው የምንማረው። ትዳር መርጠን ነው የምንጀምረው፣ ፈልገን ነው የምንጀምረው፣ ወሰድን ነው የምንጀምረው። ፐርሰናል ዲቨሎፕመንት ራሴ በዚህ ስልጠና ማዳበር አለብኝ፣ አገልግሎት ይህንን ማገልገል አለብኝ፣ መውለድ አለብኝ። እነዚህ ሁሉ በእኛ ፍቃድ በእኛ ፍላጎት ፈልገን የምንጀምራቸው ነገሮች ናቸው። በእኛ እቅድ ውስጥ ያሉ ነገሮች ናቸው። ታዲያ እዚህ ጋር ኃላፊነቱ ሙሉ በሙሉ የኛ ነው። በቃ ይሄንን ኦፍኮርስ ሁለቱም ላይ ኃላፊነቱ የኛ ነው። ነገር ግን እዚህኛው ላይ ደግሞ እኛ ሙሉ ኃላፊነት ወስደን የጀመርነው ነገር ላይ ደግሞ ሙሉ ኃላፊነት የመውሰድ ግዴታ አለብን ማለት ነው። ነገሩን በትክክል መጀመሩን፣ አሁን የምንፈልገው ነገር ቅድመ ሁኔታዎች ተሟልተውለት መጀመሩን፣ አካሄዱ፣ ፕሮሰሱ፣ ሂደቱ ከዛ ደግሞ አውትካሙን መገምገም የማስተዳደር ሊድ የማድረግ ኃላፊነት አለብን። ተገቢውን ሂደት ተከትሎ መቀጠሉን፣ በጥራት መጓዙን፣ መፈጸሙን የማረጋገጥ ግዴታ ያለብን እኛው ራሳችን ነን እና እነዚህን ሁለት ጅማሮዎች በህይወታችን ከኛ ውጭም ይሁን ከኛ እኛ መርጠን የምናስኬደው ወይም ደግሞ የምንጀምረውን ጅማሯችንን ለማስቀጠል እስከመጨረሻው ከመሄዳችን በፊት እንድናስብበት የሚገባ አንድ ጥያቄ ልጨምራችሁ። በነገራችን ላይ ነፃ ነኝ የሚባል ነገር የለም እዚህ ምድር ላይ። ኤቭሪቲንግ በእኛ ኃላፊነት ስር ነው ያለው እና ምንድነው የምጠይቃችሁ መሰላችሁ ዛሬ
ለሚቀጥለው ቻሌንጃችን እንዲመችን ማለት ነው። አብረን እኔ ጋር መቀጠል የምትፈልጉና ህይወታችሁን መቀየር የምትችሉባቸው መንገዶችን ነው የምነግራችሁ። በአሁኑ ሰዓት በህይወታችሁ ውስጥ ያላችሁ በእናንተ ፍላጎት የተጀመረ ወይም ደግሞ ከእናንተ ፍላጎት ውጭ የተጀመረ ብላችሁ የምታስቡት ግን ያልተጨረሰ ነገር ምን አለ በህይወታችሁ? ያላችሁበትን ሁኔታ የሚገልጽ ማለት ነው። ከምርጫችሁ ውጭ የመጣ ነው ወይስ ደግሞ በእናንተ ምርጫ የተደረገ ነው? አሁን እየያዛችሁት እየመራችሁት ያለው ነገር ፈልጋችሁት ነው ወይስ ሳትፈልጉት የመጣ ነገር ነው? በራሳችሁ ምርጫ የመጣ የጀመራችሁት ከሆነ ይህንን ጅምር እስከ ፍጻሜው ለማድረስ ምን ያክል ኃላፊነት እየወሰዳችሁ ነው? ምን አይነት እርምጃ ያ የጀመራችሁት ነገር ለሚፈልገው ነገር ዋጋ እየከፈላችሁ ነው? እናንተ የጀመራችሁት ፈልጋችሁት ነው። ፈልጋችሁት የጀመራችሁት ነገር ደግሞ በራሱ የሚፈልገው ኮስት አለ። ያንን ኮስት እናንተ የመክፈል ግዴታ አለባችሁ። ታዲያ ለሱ ምን አይነት ዋጋ እየከፈላችሁ ነው ያላችሁት? ስለዚህ በሚቀጥሉት ጥቂት ቀናት ውስጥ እነዚህን ትንትን አድርገን አንድን ነገር በትክክል እንዴት መጀመር እንዳለብን፣ የተጀመረን ነገር እንዴት ማስቀጠል እንዳለብን፣ እንዴትስ ማስቆም እንደምንችል፣ የተቋረጠውንስ እንዴት እንደገና እንደምናነሳሳውና መቼ መቆም እንዳለበት የምንወስንበት እጅግ በጣም ዝርዝር ተግባራዊ ስልቶችን እንመለከታለን። በንቃት እንጀምር፣ በብቃት እንጨርስ። እስከምንገኝ ድረስ መልካም ጊዜ ይሆንላችሁ።